ጠቅላይ ሚኒስትሩ ያዘጋጁልን የኢፍጣር መርሃ ግብር ቤታችን ያለን ያህል እንዲሰማን አድርጎናል ሲሉ የተለያዩ ሀገራት ስደተኞች ተናገሩ። ከየመን የመጣችው ኢትሳም ካሊድ በኢፍጣር መርሃ ግብሩ ላይ ስትሳተፍ ይህ ለሁለተኛ ጊዜ እንደሆነ ተናግራለች። ጠቅላይ ሚኒስትሩ ያዘጋጁልን የኢፍጣር መርሃ ግብርም ከቤተሰቦቻችን ጋር ያለን ያህል እንዲሰማን አድርጎናል ነው ያለችው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለስደተኞች እያደረጉት ላለው እንክብካቤ ምስጋና አቅርባለች። ከኢራቅ እንደመጣች የተናገረችው ኢስማህ ኢሳም በበኩሏ ከአገራችን ችግር ገጥሞን ወደ ኢትዮጵያ መጥተን መኖር ከጀመርን ወዲህ ጥሩ አቀባበል ተደርጎልናል ብላለች። በታላቁ ቤተ መንግስት የተዘጋጀው የኢፍጣር መርሃ ግብርም አብሮነት በተግባር የታየበት መሆኑን ጠቅሳ ይህም ኢትዮጵያ ለስደተኞች ያላትን ክብር እንደሚያሳይ ተናግራለች። በተለይ ጠቅላይ ሚኒስትሩ የኢፍጣር መርሃ ግብሩን ስላዘጋጁልን የተለየ የደስታ ስሜት ፈጥሮልናል ስትልም ነው የተናገረችው። ከሶሪያ የመጣው ጀሚል በሰም ኢትዮጵያውያን እንግዳ ተቀባይና ለስደተኞች ክብር ያላቸው ደግ ህዝቦች ናቸው ብለዋል። ኢትዮጵያ ለሁሉም ስደተኞች ተገቢውን ጥበቃና እንክብካቤ እያደረገችላቸው መሆኑን የተናገረችው ደግሞ ከሱዳን የመጣችው ነጃት ሁሴን ናት። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰን በአሁኑ ወቅት ኢትዮጵያ ከ1.2 ሚሊዮን በላይ የተለያዩ ሀገራትን ስደተኞች ተቀብላ እያስተናገደች መሆኑን ተናግረዋል። ይህም ኢትዮጵያ በዓለም አቀፍ ደረጃ ስደተኞችን ተቀብላ ተገቢውን ጥበቃና ከለላ በማድረግ ተጠቃሽ እንድትሆን አድርጓታል ብለዋል። በታላቁ ቤተ መንግስት በተካሄደው የኢፍጣር መርሃ ግብር ከ12 ሀገራት የመጡ ስደተኞች መሳተፋቸውን ጠቅሰው ጠቅላይ ሚኒስትር ዶክተር አብይ አህመድ በየዓመቱ ይህን በጎ ተግባር ሲያከናውኑ መቆየታቸውንም ተናግረዋል። ይህም ኢትዮጵያ እንደ ሀገር የምትታወቅበትን በጎነት በተግባር የገለጠ ስለመሆኑም አብራርተዋል።